ብልጽግና መምረጥ ኢትዮጵያ ወደ ተምሳሌት ሀገር ማሸጋገር ነው። መመገቢያ ማዕከል መፈተሽ ያለበት ጣጣ እያመጣ ነው። እሱ ነገር መጀመሪያ ሐሳቡ ቅንነት ያለበት ነው። ብልጽግና ፓርቲ ወደ ስልጣን ሲመጣ ለመንግስት ሰራተኛ ደሞዝ መክፈል የማትችል ሀገር ነበር የተረከበው። አርሲ ኦርቶዶክሳውያን መከራቸውና ፍዳቸውን ለመሸፈን ኦቢኤን በቦታው ላይ ተገኝቶ ቤታቸው ውስጥ ያለውን በረከት የሚያበሩ 3 ስህተቶችን አሁን ይሄ ውበት ምን ያስያጅቃል? ደግስና ወጣ ዳንኪራ ድክሞት ብቻ አይደለም። ታስታውሳላችሁ ዳንኤል ክብረት የሚባል ማንነቱን የሸጠ የኔን ስም በፌስቡክ አጥፍቶ እንጀራ የሚያገኝ ከሆነ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ክርስቶስ ተነስቷል፣ በእውነትም ተነስቷል። ዛሬ ትንሽ ወጣ ብዬ ነበር ቲሸርት ለመቀየር ልግዛ ብዬ የምቀይራቸው ቲሸርቶች የገባሁበት ቦታ ትንሽ ጥሩ አልነበረም። ሽታው ትንሽ ረገብ ብሎልኝ የነበረው ሳይነስ ተነስቶብኝ ትንሽ አስቸግሮ የነበረ አሁን ማስነጠሱ ስለቀነሰልኝ ነው ተመልሼ የመጣሁት እንጂ የመግባቱ ብዙም ፍላጎት አልነበረኝም። አፍንጫዬንም እንደያዘኝ ሆኖ ማለት ነው። ሆኖ ግን የተወሰኑ ትንሽ ወቅታዊ ነገሮች ስላሉ በጣም በአጭር ደቂቃ ውስጥ ሳናረዝመው ጉዳያችንን ሀሳብ ለመስጠት ብቻ ነው። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ለብዙዎች እንዲደርሱ ደግሞ ላይክና ሼራችሁን አድርጉ። አንድ ሀሳብ እናንሳ፣ ለመወያየት እንዲጠቅመን ያህል ነው። ይህ ወንድማችን መገርሳ ፈቃዱ ይባላል። ቲክቶክ ላይ ያለ ሰው ነው። እንደምትመለከቱት ልብሰ ተክህኖውን በእንዲህ አይነት ሁኔታ አሰፍቶት በተለያየ መድረኮች ላይ ስብከት ላይም ከስብከት ውጭም በመዝሙርም ቤት ውስጥም ጭምር ሲንቀሳቀስ አየሁትኝ የተለያየ ቪዲዮዎች ላይ እና ምንድን ነው እየሆነ ያለው? እውነት ይህ ነገር እየተደረገ ያለው ነገር ተገቢ ነው ወይስ አይደለም የሚለውን ነገር ነው። አግባብስ ነው ወይ? ከዘርጋ ምናምን ነገር ጋር እንዳታገናኙት በተቻላችሁ መጠን በእናታችሁ ከዘርጋ እንዳታገናኙት። ግን እንደ ስርዓተ ቤተክርስቲያን ግን ተመልከቱት። ልብሰ ተክህኖ እንደፈለገን አሰፍተን እንደ ፋሽን አሰብክተን እንደ ጋውን የምንጠቀሙ ማንኛውም ቦታ ላይ የምንጠቀሙ ነው ወይ? ቤተመቅደስም ከቤተመቅደስም ውጭ የምንጠቀሙ ነገር ነው ወይ? ደግሞ እስከ መቼ ጀምሮ እንደዚህ አይነት ነገሮች ያሉት የሚለውን ነገር ያዙልኝ። ጅማ ላይ ትናንትና አርሰናል እንግዲህ ዋንጫ በልቶ ወደ ቤቱ ወስዷል። በነገራችን ላይ እዚህ ሀገር ላይ ዋንጫ ከበሉ በኋላ ወደ ቤተ መቅደስም ጭምር ሄደው ነበር። የኛዎቹ አይደሉም ሄደው ነበረ። ወደ ጎን ላይ ለማሳየት ሞክራለሁ። ጅማ ላይ ግን የተከሰተው ነገር ግን ምንድን ነው? የአርሰናል ደጋፊ ግር ብሎ በሞተርም በፎርስም በሞተርም በባያጅም ስለወጣ ነው ይሄ ሁሉ ግርግር የተፈጠረው? ወይስ ገና ያልሰማሁትኝ አዲስ ዜና አለ ወይ? ግራ ስለገባኝ ነውና ስለደገፉ ነው እንደዚህ ጩኸት ስለበረከተ ነው በሚሊሻ ወይ ደግሞ በወታደሮች እንደዚህ እየተተኮሰባቸው ያለው? አሃብ ነው አይደለም እንደው አላውቅም። ይህ የምትመለከቱት ደግሞ ሰላማዊ ሰልፍ ተወጥቶ ነው የብልጽግና ድጋፍ። ታዲያ ይህ የብልጽግና ድጋፍ ላይ ማን ተገኘ የሚለው ነገር ሐሳቤን ገዝቶ ብልጽግናን መምረጥ ኢትዮጵያ ወደ ተምሳሌት ሀገር ማሸጋገር ነው። ብልጽግናን መምረጥ ማለት የኢትዮጵያን ትንሣኤ። በነገራችን ላይ ይህ ደጀን ላይ የተከናወነ ነው። ደጀን ላይ የተደረገው ከኋላ ያሉት ካህናት ናቸው። ተመልከቷቸው። እንዳለ ከፊት ያሉት ጥላዎች የምትመለከቷቸው እንዳለ ካህናት ናቸው። ከቤተ መቅደስ ነው እነኚህን አካላት የብልጽግና አካላትን ለመደገፍ ጥላ ይዘው የወጡት የምትመለከቷቸው ናቸው። ከቤተ መቅደስ ነው ያወጡት። ለታቦት ለወንጌል የሚያዘው ጥላ እንደምትመለከቱት ብልጽግናን ድጋፍ ለመውጣት የኛ ቤተሰቦች እውነት ብልጽግና እንዲህ የሚደረግለት የሚገባ ነው ወይ? ቤተክርስቲያንን እያወደመ ቤተክርስቲያንን እያካሰለ ምዕመናን እየገደለ እየጨፈጨፈ ያለን ፓርቲ ከቤተ መቅደስ ንዋየ ቅድሳትን ይዘን ወጥተን ልንደግፈው የሚገባ ነገር ነው ወይ? ልንደግፈው የሚገባ ተግባር ነው። የሚገርመው ደግሞ አማራ ክልል መሆኑ ደግሞ ገረመኝ።
ይሄ ሁሉ ህዝብ እያለቀ ያለው ይሄ ሁሉ ወጣት እያለቀበት ያለ አካል ላይ ከቤተ ክርስቲያን ጥላና ክርስቶስ ጥላ ተይዞ ብልጽግና ለመደገፍ ተኪዷል። ይሄ ደግሞ አሜሪካ ላይ ያለ ለዳንኤል ክብረት ተላከ ብቻ አይደለም። ታስታውሳላችሁ ዳንኤል ክብረት የሚባል ማንነቱን የሸጠ ፍርፋሪ የሚለቅ ባንዳ የውጭ ዲያስፖራው አይደለም መጥቶ መኖር አስከሬን እንኳን መቀበል ያለበትን በማለት አዋጅ ያወጀ ነው እኮ። ለመቃብር እንኳን ያልተፈቀደላችሁ ናችሁ። በሰው ሀገር እየተንከራተን ኑረን ደግሞ ነፍስና ስጋችን ሲለያ ስጋችን እንኳን ኢትዮጵያ ውስጥ ማረፍ የለበትም ተብሎ አዋጅ የታወጀብን ሰዎች ነን እኮ። ይሰማችኋል? ስለዚህ ከዚህ የበለጠ ምን ይመጣል? እና እባካችሁ እንሰብሰብ፣ እንነጋገር። እንበቃለን። በቂ ህዝብ ነው ይሄ። እኛ ከተነከር፣ እኛ ከተነጋገር የትኛውን መከራ ማለፍ እንችላለን። ችግሩ አሁን እየገጠመን ያለው አንድነት ማጣት፣ ህብረት ማጣት፣ አብሮ አንድ የሚያደርገን አካል ነው የጠፋው እንጂ ህዝቡ ሳለ ቁጥራችንም በርካታ ነበር። ግን አንድ የሚያደርገን በህብረት አንድ ላይ የሚያቆመን ያጣ ነው። ባለፈው አቡነ ሩፋኤል ላይ የተነሳ ጉዳይ ነበረ በማህበራዊ ሚዲያ እና ለዛኛው ምላሽ የሚሆን ነገር ሰጥተዋል። እኔ አባታችሁ እንደሆነ ልጆቼ የኔን ስም በፌስቡክ አጥፍቶ እንጀራ የሚያገኝ ከሆነ ጎሮሮ የሚከፈተለት ከሆነ ይከፈትለት፣ እንጀራ ያገኝ። የኔ ስም ለሱ እንጀራ ከሆነ ይክፈትለት። ለድሃ እንጀራ መክፈት ነው። አንድ የሥራ ቦታ ነው። ምክንያቱም ዮሐንስ አፈወርቅ አንተ ለእግዚአብሔር ንጹሑን እንጂ ሰው ያለለ ይበል። እኛ የጋምቤላ ክርስቲያኖች፣ እኛ የጋምቤላ ልጆች በሃይማኖታችን የጸናን፣ በምግባራችን የጸናን፣ ቤተ ክርስቲያናችንን ወዳድ ተዋህዶ ወዳድ ስለሆን በዚሁ ጸንታችሁ እግዚአብሔርን ውደዱት። አሳልፈው የሚሰጡን ከበውናል። እዚህ ቀሚስም እንደሰማችኋቸው ፌስቡክ ላይ ያሉ የሚጽፉ ሰዎች እኔን በመናገር እንጀራ የሚሆንላቸው ከሆነ ጥሩ ነው፣ ለድሆች እየደረስን ነው ይብሉ ብለዋል። በእርግጥ ፌስቡክ ለአማርኛ ኮንቴንት ክፍያ የለውም፣ እስከማውቀው ድረስ አይከፍልም። ለእንግሊዝኛና ሌሎች የተለያዩ ሰፖርት የሚያደርጋቸው ቋንቋዎች የሚከፍለው ፌስቡክ፣ ስለዚህ አይከፍልም ብለን እናያዘው አንዱን። ሁለተኛ ነገር ደግሞ የተጠየቀው ጥያቄ አቡነ ሩፋኤል ታቦት ሰርቀዋል የሚል ነገር ነው እንጂ የጋምቤላ ክርስቲያኖች በሃይማኖታቸው ላይ ችግር አለባቸው እየተባለ አይደለም። ለምን እንደሆነ አላውቅምና እኛ ጋምቤላዎች በሃይማኖታችን ምናምን መባል ተብሎ የሚመለስበት ጉዳይ ነው ብዬ አላስብም፣ አላምንም። ጥያቄ እየመጣ ያለው እሳቸው ላይ ነው። ታቦት ሎከር ሰብረው ወስደዋል፣ ሽጠዋል። ስለዚህ ወደ መፍትሄው ይመጣ፣ ታቦቱ ይመለስ እንጂ የጋምቤላን ሕዝብ የወቀሰ አካል እስካሁን ድረስ አላየሁኝም፣ መሆንም አለበት ብዬም አላስብም። ታስታውሳላችሁ ባለፈው አዳነች አቤቤ የምገባ ጉዳይ ስንሰራባት እንዳልነበረ። ታዲያ አብይ አህመድ ይሄ ነገር ደስ አላሰኘውም። ማዕከል መፈተሽ አለበት። ጣጣያ መመገቢያ ማዕከል መፈተሽ አለበት። ጣጣ እያመጣ ነው እሱ ነገር። መጀመሪያ ሐሳቡ ቅንነት ያለበት ነው። አሁን ግን መፈተሽ አለበት። አንደኛ አቅመ ደካሞች ሰርተው ማግኘት የማይችሉ አቅመ ደካሞች ከሆኑ ብቻ። ሁለተኛ ተማሪ ካልሆነ በስተቀር መመገብ ትክክል አይደለም። ምክንያቱም አዲስ አበባ ነፃ ምግብ አለ እያለ ሰው ሁሉ እየመጣ ከተማውን አጨናነቀው። ሐሳቡ ቅንነት ቢኖርበትም ሌላ ችግር ደግሞ አለ። ውሃ የለውም ከተማው፣ መብራት የለውም ከተማው። ሰው እየበዛ ሲሄድ ሊሟላ አይችልም። መመገቢያ ቦታ ማዕከላት መጀመራችን እንዴት ያለ ድንቅ ስራ ነው። ግን ቀን ሰራተኞች ፕሮጀክት እየሰሩ እዛ መጥተው ይበላሉ ምግባቸው። ገንዘባቸውን ቆጥበው እዛ ደግሞ መጥተው ይበላሉ። ይሄ ትክክል አይደለም። ለገንዘቡ ብቻ ሳይሆን ሰነፍ ለማኝ ሰው ያበራክታል። የሰራ ሰርቶም ይበላ የተቸገረውን የሚያግዝ ነው መሆን ያለበት እንጂ ከአሮጊት ጋር እየተጋፋ ጎረምሳ እንዲበላ መፍቀድ ትክክል አይደለም። ይሄን ከተማው ፈትሾ የሚያርም ይመስለኛል። ምግቡም አበባውም እንጦጦም ግን ሰው አለልክ እየሳበ ነው። እኛ ስንመጣ አዲስ አበባ
3-4 ሚሊዮን ቢሆን ነው። አሁን ግን እንደዛ አይመስለኝም። ይሄ ምን አመጣው? እኛም እናንተም እኛ ህግ አናስከብርም፣ እናንተ ደግሞ ለቤት ኪራይ ያላችሁ ላስቲክ ሲቀጠል ቆርቆሮ ሲቀጠል በቃ ከተማው መብራት ይቀጣጠላል፣ ውሃ ይቀጣጠላል፣ ስርዓት የለውም፣ ዲዛይን የለውም። እንግዲህ ባለፈው አዳነች አቤቤ ስትናገር የነበረው ነገር ማንም የራበው ሰው ቢኖር መጥቶ ይብላ የሚል ነገር ነበረ። አብይ አህመድ ግን እያለ ያለው መፈተሽ አለበት፣ ማንም ሰው መጥቶ እንዲበላ ሳይሆን አቅመ ደካሞች ብቻ ነው መሆን ያለባቸው የሚል ነገር ነው። በእርግጥ ሰራተኞቹም ያንን ነገር ለምግብ ቢጠቀሙበት ለቤት ኪራይ እንደማይተርፋቸው ስላመኑ ይመስለኛል የቀን ስራ የጉልበት ስራ ሰርተው መጥተው ይህን ምግብ እየበዳሉት። ሌላኛዋ እንግዲህ የፌስቡክ አርበኛ አለች አንድ ፈዲላ የምትባል ሴትዮ ስሟ ብልጽግና ፓርቲ ወደ ስልጣን ሲመጣ ለመንግስት ሰራተኛ ደሞዝ መክፈል የማትችል ሀገር ነበር የተረከበው። በእዳ ተዘፍቃ ኢኮኖሚዋ መንቀሳቀስ የማይችል ሀገር ነበር የተረከበው። ነገር ግን በ7 ዓመት ብቻ ተአምር ማለት በሚቻል ደረጃ ላይ በሰራው የኢኮኖሚ ሪፎርም ሀገራችን ዛሬ ከአፍሪካ ቀዳሚ ኢኮኖሚ መሆን የቻለችበት። እሺ ወይዘሪት ፈዲላ ጥሩ ፖይንት አንስተሻል። አንድ ነገር ላስታውስሽ 2010 ላይ ብልጽግና ከኢሃዲግ ላይ ሀገሪቷን ሲረከብ በረባት ከአበዳሪዎች እዳ 27 ቢሊዮን ዶላር ነበረ። ኦኬ አሁን ደግሞ አንቺ ይሄንን ንግግር ወደ ማህበራዊ ሚዲያ በለቀቅሽበት ጊዜ 2024 ላይ የኢትዮጵያ እዳ 34 ቢሊዮን ዶላር ነበረ። አሁን እኔ ይሄን ቪዲዮ ስቀርጽ 2026 ላይ የኢትዮጵያ እዳ 51.8 ቢሊዮን ዶላር ደርሷል። ይሄ ነገር እንዴት ነው የምታስማሚው? ሌላ ደግሞ ማወቅ ያለብሽ ሀገሪቷ ላይ በጣም የተማረ የሚያነብ ስለ ሀገሩ የሚያውቅ ኦኬ ኑሮውን እሳት አመድ ያደረጋችሁበት ሰው አለ እና ትንሽ ሰከን ማለት ይኖርብሻል። ለበለጠ ደግሞ መከራ ውስጥ ስቃይ ውስጥ ሰቆቃ ውስጥ የነከሩን ወንድሞችሽ አህመድ ሺዴና እንዲሁም ማሞ ምህረቱን መረጃ በደንብ ጠይቂያቸው። አንቺ ሳትሰሪ ትበያለሽ፣ ሳትለፊ ታገኛለሽ። ዝም ብለሽ ገንፎሽን ቢ የድሮ ላይም ዘንድሮም ያሉት አባቢ አባዱላ ገመዳ በደንብ መረጃ ጠይቂያቸው። መጣሽ ዝም ብለሽ ከማውራትሽ በፊት ከመናገርሽ በፊት ትንሽ ለማቀራረብ እንኳን ሞክሪ። ዝም ብሎ አይሰከስም። እንግዲህ የአባዱላ ልጅ እንደሆነች የሚነገርላት ነች፣ ግን ከስታቲስቲክስ በጣም የራቀች ነች። እንደምታውቁት ብልጽግና የሚጠይቃቸው ኢንተርቪው የሚቀርቡ ሰዎች አይደሉም ብልጽግና ላይ ያሉ ሰዎች። ስለዚህ ኢንተርቪው ላይ ቀርበው ስለማያፋጥጧቸው፣ ስለማይጠይቋቸው፣ ክሮስ ቼክ ስለማያደርጓቸው ስታቲስቲክስ ያወጡ ስታቲስቲክሱ እንደዚህ የሚለው እናንተ ግን እንደዚህ እያላችሁ ነው ብሎ የሚጠይቃቸው አካል ስለሌለ ተነስተው በፊት የነበረው መንግስት ለሰራተኞች ደሞዝ መክፈል ያቃተው ነበር ይላሉ። አቤት አለማፈር! በፊት በነበረ መንግስት እኮ ጤፍ ርካሽ፣ ዘይት ርካሽ፣ ምንም ነገር ርካሽ ነበር። አሁን ካለው አንጻር ስናይ አሁን ላይ በለጸግን ይበሉ እንጂ የእህሉን፣ የውሃውን፣ የኤሌክትሪኩን ዋጋ ግን የማይቀመስ የማይነካ ለድሃ የማይሆን እንደሆነ የምናውቀው ነገር ነው። ወደ አርሲ እንሂድ። አርሲ ላይ አዲስ መረጃዎች አሉ። ኦርቶዶክሳውያን መከራቸውና ፍዳቸውን ለመሸፈን ኦቢኤን በቦታው ላይ ተገኝቶ የሰራውን ቅጥፈት ከቦታው የተላከልኝ መልእክት አለ። መልእክቱን አብረን እናዳምጣለን። አርሲ ላይ እየሞቱ ያሉት ኦርቶዶክሳውያን ብቻቸውን ተነጥለው አይደለም የሚል ፕሮፓጋንዳ በደንብ እየተሰራ ነው ያለው። ምክንያቱም እቺን አንድ ወር ትንሽዬ መግደል አቁመዋል። ምክንያቱም እኛ ዝም እንድንል ወይም ደግሞ በውስጥ መስመር በጣም ብዙ የሐሰት መረጃዎችን ይልኩልናል። እኛ ተስፋ እንድንቆርጥ አናደርገውም። ተስፋ ማንቆርጥም። የአርሲ ጉዳይ መቼም ቢሆን ጉዳያችን ከመሆኑ የሚቆመው ነገር የለም። አዳምጡልኝ። ሰላም ትትና፣ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። እኔ ይህን ድምፅ የምልክልሽ ከአርሲ ሽርካ ወረዳ ነው። በመጀመሪያ ድምፅ ስለምትሆኑ እናመሰግናለን። መታረዳችንን፣ መገደላችንን፣ መጨፍጨፋችንን፣ መሰደዳችንን፣ ሀገር አልባ መሆናችንን፣ ቤተክርስቲያን አልባ መሆናችንን የሚናገርልን አባት የሚዘግብልን የቤተክርስቲያን ሚዲያ ባጣንበት በዚህ ዘመን እናንተ ድምፅ ስለምትሆኑን አንቺንም ጓደኞችሽን ላመሰግን እወዳለሁ። ከማህበረ ቅዱሳን ቲቪ በቀር ስለ እልቂታችን የሚናገር የቤተክርስቲያን ሚዲያም አላየሁኝም።
እውነት በጣም ነው የማመሰግነው። እኔ ከዚህ መቀጠል የተወሰኑ መረጃዎችን ላጋራሽ። አንደኛ በመንግስት በኩል ከፍተኛ የፕሮፓጋንዳ ዘመቻ ተከፍቶብናል፣ ኦርቶዶክሳውያን አልተገደሉም የሚል ኦቢኤን ከዚህ በፊት በሰሙነ ሕማማት የሐሰት መረጃ በማቀነባበር ለኦርቶዶክሳውያን የትንሣኤ ዕለት ከኦርቶዶክሳውያን ጋር አሳልፈናል፣ ምንም የተጎዱት ነገር የለም፣ የሞት ሰው የለም የሚል መረጃ አሰራጭቶ ነበር። አሁንም ደግሞ ከሁለት ቀን በፊት ኦርቶዶክሳውያን ሽማግሌዎችና ካህናትን በማስገደድ በማህበራዊ ሚዲያ የሚነዙ ወይም ደግሞ የሚነገሩ መረጃዎች ሐሰት ናቸው፣ የተገደለ ኦርቶዶክስ የለም ብለው እንዲናገሩ አድርገዋል። እንዲሁም ደግሞ የወረዳ አስተዳዳሪ አቶ ጣሂር አማኖ የተገደለ ኦርቶዶክስ የለም ብሎ እንዲቀጥፍ ተደርጓል ማለት ነው። ሆን ተብሎ እንግዲህ በመንግስት ከፌዴራል ከክልልና ከዞን በመጣው ትዕዛዝ ነው ኦቢኤን ወደዛ ሄዶ የኦርቶዶክሳን እልቂት እንዲሸፋፍን የተደረገው። ሁለተኛ ደግሞ ከጥቂት ቀናት በፊት የአርሲ ሀገረ ስብከት ሚዲያ ባጋራው የፌስቡክ ገጹ ላይ ወደ ጎረቤት ሀገር ከሽርካ ወረዳ ወደ ጎረቤት ወረዳ ተፈናቅሎ የነበሩ ምዕመናን ተመለሱ የሚል ነው እንግዲህ የተለቀቀው መረጃ። ኦርቶዶክሳውያን አላለም ምዕመናን ያለው። እንግዲህ የተገደሉ ኦርቶዶክሳውያን ነው ሳለ ምዕመናን ብሎ ዘግቧል። በዚህ ላይ ደግሞ የሙስሊሞች ሳይሰደዱ ሙስሊሞች እንደተሰደዱ ተደርጎ በዚህ ዜና ውስጥ ተካቷል። ይሄ ደግሞ ሆን ተብሎ ኦርቶዶክሳውያን አልተገደሉም የሚል ፕሮፓጋንዳ ለመስራት የታሰበበት ነው። ባጭሩ ከዛ ወረዳ የተሰደደ ሙስሊም የለም፣ የተገደለ ሙስሊም የለም። ቢገደልም በሌላ ምክንያት ከሆነ እንጂ ከዚህ ጋር የተያዘ ምንም የለም። ስለዚህ እዛ መረጃ ላይ አርሲ ሀገረ ስብከት ላይ የተለቀቀ መረጃም ሐሰት መሆኑን ለመናገር ነው። አመሰግናለሁ። እንግዲህ እንደሰማችሁት የሐሰት መረጃ እየሰሩ እያቀናበሩ እየለቀቁ ያሉት ከዚህ በፊት ለምንድን ነው? በነገራችን ላይ የቤተ ክርስቲያን አካላት ናቸው ሞታችንን ይናገሩናል ብለን ያሰብናቸው አካላት ሄደው ኦርቶዶክሳውያን አይደለም ብቻ የተገደሉት ከሌላ ቤተ እምነትም ሞተዋል፣ ገዳዮቻቸው ፋኖም ጭምር ነው ብሎ እስከ መናገር ድረስ ያደረሳቸው ከቤተ ክርስቲያን ተወክሎ የሄዱ ሰዎች ናቸው። ስለዚህ የቤተ ክርስቲያንን ሞት፣ የኦርቶዶክሳውያንን መቃጠል፣ መገደል፣ መዘረፍ ቀለል አድርጎ መናገር የጀመሩት በእኛ ቤት መስቀል የያዙ መስቀል ይዘው ፖለቲካ እየሰሩ ያሉ አካላት ናቸው። ስለዚህ አይደንቀኝም። አሁን ላይ ኦቢኤን እንደዚህ አይነት ስራ ቢሰራ ቤቱ ያሉ አካላት ኦርቶዶክሳውያን አልሞቱም፣ ኦርቶዶክሳዊ ሆኑ አይሆኑ አላቅም ብሎ የተናገረው አቡነ ያሬድን ጨምሮ ደግሞ በሃይማኖት ተቋማት ጉባኤ ተወክለው የሄዱ አካላትም ሊያጣሩ የሄዱ አካላትም ገዳያቸው ፋኖ ነው፣ ኦርቶዶክስ ብቻ አይደሉም ሌሎችም ሞተዋል ብሎ እስከ መናገር ድረስ ያደረሳቸው መረጃ ሆኖ እያለ ኦቢኤን ስለ ኦርቶዶክሳውያን ግድያ በአግባቡ ይዘግልናል ብሎ ማሰብም ሊከብድ ይችላል። የሆነ ሆኖ ግን እየሆነ ያለው እንደዚህ ነው። አርሰናል ዋንጫ በላ ብያችሁ ነበር። ትናንትና ዋንጫውን አንስቷል። እንኳን ደስ አላችሁ ለአርሰናል ደጋፊዎች። እንግዲህ ይህ እኛ ጋር ነው፣ እዚህ ኡጋንዳችን ነው። በጣም ኡጋንዳ በጣም ደጋፊ ያለው ከምላችሁ በላይ በጣም ከባድ ደጋፊ ያለው ለማንኛውም ከምላችሁ በላይ ይህ የምትመለከቱት ቸርች ውስጥ ነው። ይህ ቸርች ውስጥ ነው እየተከናወነ ያለው። ወይኑንም ህብስቱንም ሙዙንም ወይኑንም እየተበረከተ ያለው እዚህ ኡጋንዳ አርሰናል ስላሸነፈ በሚለው እንግዲህ ያው እንደምታዩት ከብት ታርዶ ምን ተብሎ ሲቀወጥ ነበር። በነገራችን እኛ ጋር እዚህ ኡጋንዳ ያለንበት ቦታ ላይ ማለት ነው። እና አንዳንዶች ማልቀሳቸውን እንትናት ያው እንደምትመለከታቸው የእነሱ ካድሮች፣ ፓስተሮች፣ ቀሳውስቶቻቸው እንደዚህ እየተቀበሉ ያሉት የሚያስገቡትን መባ አርሰናል ከኢትዮጵያ በላይ እንግዲህ ደጋፊ እንዳላት የሚነገርላት ከተማች ሀገር የምትባለው። ለማንኛውም ይሄን ያቀርብኩበት ምክንያት አለኝ። ይሄን ላሰማችሁ ነው። እርሶ ጠላ እንደሚወዱት ጠጅ፣ አረቂ እንደሚወዱት ማለት ነው። እኔ ኳስ እወዳለሁ። የአርሰናል ደጋፊዎች እንኳን ደስ አላችሁ። 22 ዓመት ሙሉ ጠብቃችሁ
ለሰማችሁት ነው እንግዲህ ኳስን ዲፌንድ ለማድረግ ካህናት ጠጅ፣ አረቄ፣ ጠላ ይወዳሉ። በእርሶ ጠጅና ጠላ መጣ ሆይ እያለ ሲናገር ሰምታችሁታል ልጁንና እዚህ ደረጃ ላይ ደርሰናል። ክህነት የማይከበርበት ጊዜ ላይ ደርሰናል። በዛ ላይ ደግሞ ሌሎች ከክርስትና ውጭ ያሉ ሰዎች የሚሉትን ይሄ ከመጠጥ ጋር ተያይዞ ማለት ነው እነሱ ላይ ምንጠላውንና እውነት ያልሆነውን ነገር አሁን ደግሞ እንደዚህ ማህተብ አድርገው ወጣቶች እንደዚህ ሲሉ ማየት ደግሞ እጅግ በጣም የሚያሳፍር ነገር ነውና ክህነትን ማክበር አለብን። ካህንን በዚህ ልክ መናገር ለኛም ጥሩ አይደለም። ብዙ ጥፋት ይዞብን ስለሚመጣ ማለት ነው። ክህነትን ማክበር አለብን። የልጁ አነጋገር በጣም ነው የሚያስጠላው። ይጠቀማቸው ቃላቶች ምን አገባውት ይላል በቪዲዮ በተደጋጋሚ በብዙ ቦታ ላይ ማለት ነው። ካህን ናቸው፣ ያገባቸዋል። ጥፋት ሲያዩ መናገር አለባቸው። ጥፋት ነው ብለው ያሰቡትን ነገር የመገሰጽ መብት አላቸው። እንደ ምዕመን ማትቀበለው ከሆነ ጀነራላይዝ አድርገህ መናገር ሳይሆን ጀስት ሀሳብን በትህትና ማቅረብ ነው እንጂ ድስማች ወደ መጠጥ ወደ ጠላ ወደ አረቄ የሚያስኬድ ነገር የለምና እንደ ክርስቲያን ከክርስቲያን ማይጠበቅ ነገር ነው። በኳስ ከመጡብህ በክርስትናም ትደረደራለህ ማለት ነው። በዚህ አይነትና እርግጠኛ መሆን አይቻልም። አሁን ከክርስትናና ከኳስ ብትባል ራሱ ምን ልትል እንደምትችል በዚህ ልክ ካህናትን እስከ መሳደብ ከሄድክ ቀጥሎ የሚመጣው ነገር ደግሞ ግልጽ አይደለም። በዛ ላይ ኮሜንቶቹ ራሱ እንዴት እንደሚያስጠሉና ራሳችንን ብናስተካክል ለራሳችንም ጥፋት ይዘን ጭራሽ ደግሞ ለቤተክርስቲያን ሌላ ጥፋት ይዘን እንዳንመጣ ለማለት ነው። ራሳችንን ካልናገር ማስተቀር የሚፈጠር ነገር የለም። እኛ ብዙ ጊዜ ስለናቀን ስለምናስደፍር ነው ይሄ ሁሉ ይሆን ያለው። ሌላኛው እንግዲህ መዝሙርም ዘፈንም በአንድ ጊዜ ያወጣ ሰው አለ ይላል ወንድማችን ዲያቆን ሲራክ። አሁን ይሄ ውበት ምን ያስያይቃል? ደግስና ወጣ ዳንኪራ ድክሞት ይህ ሰውዬ በተመሳሳይ ጊዜ ዘፋኝም ዘማሪም ነው። አይገርማችሁ? በዚህ በኩል ዘፈኑን በዚህ በኩል መዝሙሩን ያሳልጠዋልኝ። ይሄ ደግሞ የማንም ችግር ሲሆን አንድ የኛ የምዕመናን ችግር ነው። ማንም ሰው ብድግ ብሎ መዝሙር ሲወጣ ሆ ብለን እንቀበለዋለን። ማን ነው ከወዴት ነው ይሄንን መዝሙርስ ምን መልእክት አለው የሚለው አናዳምጥም፣ አንመረምርም። ሁለተኛ ነገር ደግሞ ዘፈኑንም ይዞ ሲመጣ ማን ነበር ይህ ሰውዬ ከዚህ በፊት ምን አይነት ህይወት ላይ ነው የነበረው ቤተክርስቲያናችንን ያሰደበብናል የሚለውን ሳናውቅ ጋብለን ደግሞ እንከተላለን። ሁለተኛ ነገር ደግሞ ይሄን ነገር የሚከታተልና በዚህ ጉዳይ ላይ ደግሞ ስራ የሚሰራ ምንም የቤተክርስቲያን መዋቅር አለመኖሩ ለዚህ ሰዎች ነገ እንግዲህ ማንም ሰው ብድግ ብሎ ቤተክርስቲያን ውስጥ ስትሆኑ ክርስቲያን ስትሆኑ በዚህ በኩል መዝሙር እያወጣችሁ መዘመር ትችላላችሁ፣ በተመሳሳይ ሰዓት ደግሞ ገበያ ከቀዘቀዘባችሁ በዚህ በኩል ደግሞ ዘፈን ማውጣት ትችላላችሁ የሚል መልእክት እያስተላለፉ ነው። ባይናገሩም ስራቸው እየተናገረ ነው። ነገ ደግሞ ይሄ ትውልድ ይነሳና እንደዚህ አይነት ነገር ልክ ነው ለካ ይሄ ሰውዬ በዚህ ሰዓት መዝሙርም ሲያወጣ ማንም አልተናገረውም፣ ሙዚቃም አውጥቶ ማንም አልተናገረውም፣ እንደውም በህዝቡ ዘንድ ተቀባይነትን ያገኘ። ስለዚህ እንደ አንድ ክርስቲያን ቤተክርስቲያኒቷ ሙዚቀኛም ዘማሪ ምንድነው ትፈቅድልናለች ወደሚል ሐሳብ የመጡና የተመረዘ ትውልድ ይፈጠርና ቤተክርስቲያንን ዶግማዋን፣ ቀኖናዋን፣ ትውፊቷን፣ ባህሏን የሚጥስ ትውልድ ይፈጠራል ማለት ነው። ስለዚህ ካሁኑ ከዚህ የባሰና የወደቀ ትውልድ ከመምጣቱ በፊት እንደዚህ አይነት ስርዓቶችና ጥሰቶችን የሚቆጣጠር ራሱን የቻለ መዋቅር መቋቋም ቢችል መልካም ነው። ማንም ሰው ተነስቶ እንዲፈነጭበት መንገድ እየከፈትን ነው። ስለዚህ ብንችል እኛ ምዕመናኖች እንደነዚህ አይነት ሰዎችን በመቃወም የራሳችንን ድርሻ እንወጣ። የሚሰሩትን ስራ ባለመንካት ባለማየት እንተባበራቸው፣ እነሱንም ከኃጢአት እንሰውራቸው። ሌላኛው ነገር ግን እንደ ቤተክርስቲያን እናንተ ለዚህ ነገር አትመጥኑም ከአንዱ ለዩ ወይ ዘፈናችሁን ወይ ደግሞ መዝሙሩን ያዙት ብሎ የሚጠይቅ ተቋም መፈጠር መቻል አለበት። ዛሬ የምታመልኩትን ነገር ለዩ። እግዚአብሔር ይበጀኛል ካላችሁ እግዚአብሔርን አምልኩ። ዳጎን ቤል ይበጀኛል ካላችሁ ዳጎንና ቤልን አምልኩ። እኔና ቤቴ ግን እግዚአብሔርን እናመልካለን ብሎ በመጽሐፍ ቅዱስ ላይ አስቀምጦልን ነበር። አሁን ግን እግዚአብሔርንም ሰይጣንንም አብረን እናስኪዳቸው ለሁለቱም መገዛት እንችላለን ብለው የሚናገሩና ስራውን በተግባር የሚያሳዩ ሰዎች መጡ። ቅዱስ ጳውሎስ ይሄን አስመልክቶ ብርሃን ከጨለማ ጋር ምንም አይነት ህብረት የለውም፣ ብርሃን ባለበት ጨለማ የለም፣ ጨለማ ባለበት ብርሃን የለም። ስለዚህ ጨለማውንና ህብረቱን አብረን ማካሄድ አንችልም ብሎ የተናገረውን ያልሰሙ ምንም ደግሞ ማይመስላቸው ማይገዳቸው እረፉ የሚሉ ሰው ያጡ ሰዎች አሁን ቤተክርስቲያን ውስጥ እያበረከቱ ነው። ነገ ለትውልዱ ትልቅ መርዝ ነው ተክሎ የሚያልፈው። ስለዚህ ካሁኑ እንደዚህ አይነት ነገሮችን የሚከታተልና እርምጃን የሚወስድ የቤተክርስቲያኒቷ መዋቅር መመስረት መቻል አለበት። ካለም ደግሞ አሁን ተዋቅሮ ከሆነ ደግሞ ስራውን መስራት መጀመር አለበት። አለበለዚያ ግን ቤተክርስቲያንን ሌሎች ሰዎች በእነዚህ ተራ ግለሰቦች እየለቁ የቅድስት ቤተክርስቲያንን ክብር እያወረዱ ነው። ስለዚህ በዚህ መልኩ ቢሄድ መልካም ነው። እኛ ክርስቲያኖች ግን ማንም ግለሰብ ተነስቶ ማይተባስሮ የፈለገውን ነገር ስለሰራ ቤተክርስቲያንን ይወክላል ማለት አይደለም። እኛ ቤተክርስቲያንን እንመዘናለን፣ ቤተክርስቲያንን እኛን መዘናትን። ቤተክርስቲያን ለክታ ቆጥራ ሰፍራ ያስቀመጠችው ህግ አለ። ከዛ ህግ ስንወርድ ቤተክርስቲያን ሳትሆን ተጠያቂ የምትሆነው እኛ ራሳችን ግለሰቦች ነው ተጠያቂ የምንሆነው። ስለዚህ እንደዚህ አይነት ተራ ጨዋታ የምትጫወቱ ሰዎች ከወዲሁ ስርዓት ይዛችሁ ቤተክርስቲያኒቷን ከማሰደብ ራሳችሁን ወደ ኃጢአት ከመግባት መከልከል መቻል አለባችሁ። ምክንያቱም ቅዱስ ጳውሎስ ዘፋኝ መንግስተ ሰማያትን አይወርስም ብሎ አስቀምጧልና ከዚህ ተግባራችሁ ተከልክላችሁ በጎ መንገድ እንድትጓዙ ጠይቃችኋለሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሚደርሱ አካላት ዳርሱት። ዲሲ ራይቱ የሆነም ገብታችሁ ሰብስክራይብ አድርጉልኝ። ይቆየ። እናመሰግናለን ወንድማችን ዲያቆን ሲራክን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን ያድልልን።
ያው ብዙን ጊዜ ላይ አብይ ጾም ሲመጣ ክርስቲያን አብይ ጾም ሲወጣ ደግሞ ወደ ዓለም የምንመለስ ሆነናል። እንግዲህ በአብይ ጾም ላይ ዘለሰኛ ሲያወጣ የነበረው የበገና መዝሙር ሲያወጣ የነበረው ሰው በዓለ ሃምሳ ላይ ደግሞ ቀውጢ የሆነ ጭፈራ ዘፈን ሲያወጣ ስታዩት እንዴት ነው ይሄ ነገር ይቻላል እንዴ ማለታችን አይቀርምና ከእንዲህ አይነት ነገሮች መራቅ እንዳለብን አምናለሁኝ። ድሬዳዋ ያለሁኝ የደብራችን አስተዳዳሪ ናቸው። በጣም ምክራቸው ገራሚ ነው። ግቢ ጉባኤ ያሉንም የስላሴ ቤተክርስቲያን አስተዳዳሪዎች ግቢ ጉባኤያችን የምንጠቀምበት አስተዳዳሪዎች እዛ መጥተው ምክር አበው የሚሰጡ የነበሩ የሚያስተምሩ የነበሩ የሚገስጹ የነበሩ አባታችን ናቸው። የሚናገሩትን ነገር ስሙ። ቤታችሁ ውስጥ ያለውን በረከት የሚያበሩ 3 ስህተቶችን እነግራቸዋለሁ። ቪዲዮውን አስተማሪ ነው ብላችሁ ካመናችሁበት ሌሎችም ይማሩበት ዘንድ አካፍሉት። እንግዲህ ቤታችን ውስጥ የገባውን በረከት የሚያበሩብን 3 ስህተቶች፣ አንደኛውና የመጀመሪያው የተቀደሱ ዕቃዎችን ከጌጣጌጦች ጋር ማስቀመጥ። ለምሳሌ መጽሐፍ ቅዱሳችን፣ የጸሎት መጽሐፋችን፣ እነኚህ የአንገት መስቀላችን፣ እነኚህ የእግዚአብሔር መንፈስ ያለባቸውና የእግዚአብሔር በረከት ያለባቸው የተቀደሱ ዕቃዎች ናቸው። እነዚህ ዕቃዎች ለብቻ እነሱን በሚመጥን ቦታ ላይ ነው መቀመጥ ያለባቸው እንጂ ከጌጣጌጦች ጋር ለምሳሌ ከጆሮ ጌጥ ጋር፣ ከአንገት ጌጥ ጋር፣ ከፀጉር ጌጥ ላይ ጋር አብራችሁ ማስቀመጥ የለባችሁም። በተለይ በዚህ የምትጠቁት ብዙዎቻቸው ሴቶች ናችሁና ይሄን እንዳታደርጉ። ይሄንን ካደረጋችሁ ቤታችሁ ያለው የእግዚአብሔር በረከት ይርቃችኋል እና አንደኛው ይሄ ነው። ሁለተኛው ደግሞ በስዕል አድኖ ፊት መጨቃጨቅ። ለምሳሌ ባልና ሚስት ልትሆኑ ትችላላችሁ፣ እህትና እህት፣ ወንድምና እህት ልትሆኑ ትችላላችሁና በስዕል አድኖ ፊት አይደለም መሰዳደብ አይደለም መጨቃጨቅ ይቅርና እንደው የማይመጥን ወሬ እንኳን ማውራት የለብንም። ለምሳሌ የእመቤታችን ስዕል፣ የቅዱሳን ስዕል፣ የሥላሴ ስዕል በቤታችን ውስጥ አሉ። ሲጨንቀን ተንበርክከን አልቅሰን የምንጸልይባቸው ስዕሎች ፊት አሉባልታ፣ ዝም ብሎ የማይመጥን ወሬ፣ ጭቅጭቅ፣ መሰዳደብ በስዕል ፊት ጥሩ አይደለም። ለምሳሌ ቅድስት ቤተክርስቲያን ውስጥ እኮ ብትሆኑ አክብራችሁ ዝቅ ብላችሁ ሰግዳችሁ ጸጥ ብላችሁ ጸልያችሁ አይደል የምትወጡት? ቤታችሁ ሲሆኑ ስዕሎቹ ሊቀሉባችሁ አይገባም ነው። ልክ ቤተክርስቲያን ውስጥ ያለውም ስዕል ቤታችሁ ውስጥ ያለውም ስዕል አንድ ነው። ሲጀመር ስዕል አድኖ እንደው ለብቻ በየጸሎት ቤት ሰርታችሁ ለብቻ ቢቀመጥ ጥሩ ነው። የመጀመሪያው ክብራቸውን በሚመጥን መልኩ አይ እንደው ቤታችን ጠባብ ነው የምንኖረው ኪራይ ቤት ነው ካላችሁም እንኳን ለብቻ መጋረጃ ትንሽ መጋረጃ ጋርዶ ለብቻ ማስቀመጥ ነውና ከስዕል ፊት በተለይ መጨቃጨቅ ጥሩ አይደለምና ይሄ የእግዚአብሔርን በረከት ከቤታችሁ የሚያርቅ ስለሆነ በስዕል አድኖ ፊት አትጨቃጨቁ። የማይመጥን አሉባልታ ተራ ወሬ አታውሩባቸው ለማለት ነው። ሌላው ሶስተኛው ጸበል ቀርታችሁ የመጣችሁበትን ዕቃ ሌላ ነገር መጠቀም። ለምሳሌ ከገዳምም ሊሆን ይችላል፣ ከምንገለገልበት ደብርም ሊሆን ይችላል። ጸበል ቀርተን በአንድ ሃይላንድ ይዘን መጣን። ጸበሉ ካለቀ በኋላ በዚያ በጸበሉ ሃይላንድ ውሃ የምትቀዱበት አላችሁ፣ ጠላ የሚቀዳበትም አለ፣ ጠጅ የሚያንቆረቁርበት አለ። እንደው ይባስ ብሎ አረቄ ሁሉ የሚሞሉበት ሰዎች አሉና ይህንን እንዳታድርጉ። የጸበል ዕቃ የጸበል ዕቃ ነው። ያንን ሃይላንድ መልሶ ጸበል መቅዳትና ያ የብቻ የጸበል ዕቃ ነው እንጂ ውሃ እንኳን ቢሆን በዚያ ሃይላንድ መጠቀም የለባችሁም። እነኚህ 3 ነገሮች ቤታችሁ ውስጥ የገባውን የእግዚአብሔር በረከት የሚያርቁ ናቸውና እነዚህን ስህተቶች እንዳታደርጉ። የሥላሴ ቸርነት የመብርሃን አማላጅነት በረከት ከሁላችን ጋር ይሁን። አሜን። አባታችን አባ ኢሳያስን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። በጣም እንወዳቸው አባታችን ናቸው። ሆወተ ሰማይ ቅድስተ ማርያም ቤተክርስቲያን ላይ አስተዳዳሪ ናቸው። ካቴድራላችን ማለት ነው። የሰንበት የተሰማረበት የነበረው ነው። በፊት ቅድስት ሥላሴ ቤተክርስቲያን ላይ አስተዳዳሪ ነበሩ። እኛ ዩኒቨርሲቲ ግቢ ጉባኤ ተማሪዎች እያለን ጥሩ ምክራው የሚሰጡ የነበሩ ናቸው። በጣም ደገኛ አባታቸው። በተለይ በዓል በመጣ ቁጥር ላይ ምክራበው ማርቆሳን ልደት የሆነ በዓል ሲያከብር ልደትን ምስረታ በዓልንም ስናከብር የምንጠራቸው ደገኛ አባታቸው ስለ 3 ነገሮች አስጠንቅቀውናል። አንደኛ ንዋየ ቅድሳቶቻችንን ቅዱሳን መጽሐፍቶቻችንን በተቻለ መጠን ከአልሆነ ነገሮች ጋር ማገናኘት ከሱ ጋር ማስቀመጥ ቢቀርብን። ሁለተኛው ቅዱሳት ስዕላት ካሉ ከቅዱሳት ስዕላት ጋር የምናደርጋቸውን ጭቅጭቆች፣ ክርክሮች እነሱን መተው ሲሆን ቅዱሳት ስዕላትን ለብቻ አስቀምጦ እዛ አካባቢ ላይ ለጸሎት ከልሎ ማስቀመጥ ከተቻለ አንድ ክፍል ለይቶ እንደው አቅም ደግሞ የለንም ብዙ ጊዜ ኢትዮጵያውያን
ስለዚህ አቅም የሌለን ከሆነ ደግሞ ያችን ቦታ ላይ በመጋረጃ ጋርዶ ማስቀመጥ ተገቢ ነው። ሶስተኛ ውስጥ ደግሞ የጸበል ዕቃ ነው። የጸበል ዕቃ እንደምታውቁት ስናስቀምጠው እንኳን ጸበል ካለው እንኳን ውጭ የምናስቀምጠው እንጂ ወደ ውስጥ እንኳን የምናስገባው ነገር አይደለም። እንኳንስ የጸበል ዕቃ አምጥተን ለሌላ ነገር ልንጠቀምበት ይቅርና ማለት። ስለዚህ ቅዱሳት የሆኑ ለእግዚአብሔር የምንገለገልባቸውን ነገሮችን መለየት። ስለዚህ እነኚህን ብንታቀብ በረከት ቤታችን ይገባል። እነኚህን ግን እያደረግን በረከትን ባንሻ መልካም ነው ብሏል አባታችን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። እኔም ትንሽ እየተንተፋተፍኩኝ ስለሆነ እዚህ ያላብቃላችሁ። እግዚአብሔር ይማረ ያላችሁኝ በሙሉ ከልብ አመሰግናለሁ። እግዚአብሔር አክብርልኝ። እዚህ ያላብቃ። ሰላም እግዚአብሔር ከእናንተ ጋር ቸር ቆዩ።